የመጀመሪያው ጉዳይ ባህር በር ምንድነው ነው። እንግዲህ ባህር በር ምንድነው ነው። ባህር በር ለሁሉም ሀገር ላንድ ሎክድ ለሚባሉትም የባህር በር ላላቸው የባህር በር ቅንጦት አይደለም። የባህር በር የህልውና ጥቅም ነው። የህልውና ጥቅም ነው ማለት የሃይማኖት አይደለም፣ የፖለቲካ ፓርቲ አይደለም፣ የጎሳ አይደለም፣ የብሔር አይደለም፣ የቡድን አይደለም፣ የሀገር ነው የሚል ነገር መያዝ አለበት። ይሄንን ለመንጠቅ ትንሽ ነገር ከውጪ የተቀበሉ ዛሬም ድረስ ሳያፍሩ ተገቢ አይደለም ብለው የሚያነሱትም ጭምር እንዲያፈሩ የሚያደርግ ስለሆነ ይሄን ነገር በፍጹም ቅድም ካልኳቸው ጉዳዮች ነጥለን ማለት አለብን። ሃይማኖት፣ ብሔር፣ ጎሳ፣ ፖለቲካ ሊኖር የሚችለው ሀገር ስትቀጥል ነው። የባህር ጉዳይ የህልውና ጉዳይ ነው ማለት የመኖርና ያለመኖር ጉዳይ ነው ማለት ነው። ኖረን የለም ወይ? እስካሁን እየኖርን እኮ አይደለም፣ ትልቅ ዋጋ እየከፈልን ነው። በኢኮኖሚው ረገድ የኑሮ ውድነት ምናምን የሚባለው እኮ የግለሰቦች የመንግስት የምናምን ጣጣ አይደለም። ታሪካዊ ጠላቶቻችን የጠፈጠፉልን እንዲህ አይነት ዋጋ እንድንከፍል ሆን ተብሎ የተሰራ ቅድም አቅራቢው በዚህ አጋጣሚ ላመሰግን ወዳለሁ። በጣም ጥልቅና አስተማሪ የሆነ እውቀት ነው ያካፈሉና ታስቦበት የተሰራ ስለሆነ ዋጋ እየከፈለች ነው ኢትዮጵያ። አድጋለች። አሁን 7 ዓመት ላይ የተመዘገቡ እድገቶች አሉ። በዓለም ደረጃ የፖለቲካ ጉዳይ ያልሆነ የፓርቲ ጉዳይ ያልሆነ ሁሉም የሚመሰክረው እድገቶች አሉ። ዓለም እየመሰከረው ነው ማለት ነው። የዓለም ድርጅቶች የሚመሰክሩት አሉ። ቅድም ሲነሳ እንደነበረው ዳግም አድዋዎች በኢትዮጵያ እየተመዘገቡ አሉ። ህዳሴ ግድብ፣ የጋዝ ጉዳይ፣ የከተማ ልማት፣ እርሻ፣ እነዚህ ነገሮች እየተመዘገቡ ናቸው። ኢትዮጵያ በእርሻው ረገድ አሁን በምግብ ራስን የመቻል ይሄ ፉድ ሴኩሪቲ አይነት ስራ ሳይሆን እየሰራች ያለችው ፉድ ሶቨርኒቲ ነው። ፉድ ሶቨርኒቲ ማለት ራስህ አመርተህ ራስህ ተጠቅመህ ራስህ መመገብ መቻል ነው። ፉድ ሴኩሪቲ ገዝተህም ኢንሹር ማድረግ ትችላለህ። እነዚህ የተመዘገቡ ድሎች ከዚህ በላይ መመዝገብ ይችሉ ነበረ። የባህር በር ቢኖረን ኖሮ እጥፍ ማደግ እንችል ነበረ። አቀጭጮናል፣ ወደ ኋላ ጎትቶናል የሚል ነገር ለማንሳት ነውና ስለዚህ ህልውና ነው ሲባል እስትንፋሳችን ስለሚንቀሳቀስ እንደ ሀገር እየቀጠልን ስላለን እሱ ማለት አይደለም። ትንሽ ቆይተን ላንቀጥል እንችላለን የባህር በር ካሌለን። ይሄንን በማወቅ ነው እንግዲህ የዓለም መንግስታት 2 ህግ አወጡ። አንዱ ህግ ላንድ ሎክድ የሆኑ ሀገሮች ምን ማድረግ ይችላሉ? የባህር በር ማግኘት ይችላሉ፣ ህጋዊ መሰረት አለ ብሎ በዓለም ህግ የወጣው ሲፈጠሩ ያለ ውሃ የተፈጠሩ ሀገሮች ውሃ እንዲያገኙ ነው፣ የውሃ አክሰስ እንዲያገኙ ነው፣ የባህር በር እንዲኖራቸው ነው። ይሄ ህግም ይደግፈናል። የኢትዮጵያ ኬዝ ግን ስፔሻል ኬዝ ነው። እኛ ከውሃ ጋር ነው የተፈጠርነው። እኛ ከውሃ ጋር ነበርን፣ ውሃው የኛ ነበረ፣ ወደቡ የኛ ነበረ። ስፔሻል ኬዝ ስለሆነ ደብል መብት አለን እኛ ለመጠየቅ። ምንድነው ስፔሻል ኬዝ ማለት? ምንም በማይታወቅበት በስልክ ይለቅ ተነጋግረው ይለቅ በሆኑ ግለሰቦች ያለቀ ጉዳይ ስለነበረ የኢትዮጵያ ህዝብ ኢንቮልቭድ ስላልሆነ በዚህ ጉዳይ የዓለም መንግስታት ኢንቮልቭድ ስላልሆኑ ክሌም ማድረጋችን እጃ ጨብጭቦ ነው የዓለም ህዝብ የሚቀበልን። ቅድም ስለ ዲፕሎማሲ ይነሳ ነበረ። ላረጋግጥላችሁ የሚወደው ይሄ ስፔሻል ኬዝ የሚባል በመኖሩ ምክንያት ዛሬ በቴሌቪዥን መስኮት ወጥቶ ኢትዮጵያ የባህር በር ይገባታል የሚል አንድም ኢንተርናሽናል ኮሚኒቲ የለም። ይሄን ላረጋግጥላችሁ።
ይሄ ማለት በዚህ በሁለት በሶስት ዓመት በተራው ስራ ደግፈውናል የዓለም መንግስት እያልኳችሁ ነው። ተቀብለውናል እያልኳችሁ ነው። ይገባታል እያሉ ነው እያልኳችሁ ነው። ስለዚህ ጥርጥር የለውም በዲፕሎማሲ መንገድ መጨረስ አለብን ብለን ስንልም ከዚህ ጀርባ ይሄ እውነት ስላለ ነው። ከዚህ ጀርባ ይሄ ኃይል ስላለ ነው እና በዛ የማለቅ ጉዳዩ ሰፊ ነው። ለምን ኢትዮጵያ ስፔሻል ኬዝ አላት፣ የተለየ ኬዝ አላት። በቻውቻው ነው ያለቀው ጉዳዩ እንጂ ህጋዊ ማዕቀፍን ተንተርሶ ያለቀ ጉዳይ አይደለም። ሳቦታጅ ነው የነበረው የሚለውን የዓለም ማህበረሰብ ስለሚያውቅ ተቀብለውናል። እንዴት ወደ ፍጻሜ ይመጣል? ሂደት ይጠይቃል። ስለዚህ ሁለቱን ለይታችሁ እዩ። አሁን ለምሳሌ ዩጋንዳ ከኬንያ ለመጠቀም እየጠየቀች ነው። ዩጋንዳ ላንድ ሎክድ ናት። የዩጋንዳ ኬዝ ሌላ ነው። ስትፈጠርም ከባህር በር ጋር አልተፈጠረችም። ሌላ ኬዝ ነው። እሱም ቢሆን የዓለም አቀፍ ህግ የዩኤን ህግ ይፈቅዳል። ደሃው የሚል ነገር የሚታይ ነው የሚሆነው። የኢትዮጵያ ኬዝ ግን ነበረን፣ ተዘጋብን፣ ነበረን፣ ተነጠቅን። የወንድሜን ቅድም እዚህ ጋር የነበረውን ሐሳብ የሚጋራው ኢትዮጵያ ኢዝ ኖት ላንድ ሎክድ ኔሽን። ላንድ ሎክድ አይደለንም እኛ ራዘር እኛ ኦሽን ሊንክድ ሀገር ነን። ዊ አር አን ኦሽን ሊንክድ ስቴት። ኢትዮጵያ ነበራት፣ አሁንም ጉዳዩ ያልተፈታ በመሆኑ እንጂ እኛ ላንድ ሎክድ አይደለንም። ዝም ብሎ እዛ ላይ ጽፈውት ሊሆን ይችላል። ለምንድን ነው እንደዚህ የምለው? ላንድ ሎክድ በኔቸር አለ። እነዛ ቅድም ሲዘረዘሩ የነበሩ ሀገሮች ናቸው። ላንድ ሎክድ በሰው ሰራሽ ላንድ ሎክድ አይባልም። በመሆኑም ምክንያት እኛ አን ኦሽን ሊንክድ ኔሽን ነን። ለዚህ ነው ክሌም እያደረግን ያለ ነው የሚለውም ይያዝ። አይ ጉግል ብናደርግ ላንድ ሎክድ ነው የሚለው they said it we don't have to accept። እኛ መቀበል የለብንም። ላንድ ሎክድ አይደለንም፣ ኦሽን ሊንክድ ሀገር ነን እኛ። እሱን ነው ቅድም ወንድሜ ሲያቀርብ የነበረው። ታሪክ የሚባለው እንዲሁ ታሪክ ምናብ ሳይሆን ታሪኩ ምንድነው? ኦሽን ሊንክድ ናት ኢትዮጵያ የሚለውን ለማንሳት ነው። በዚህ ብቻ ማሸነፍ እንችላለን። በዚህ ጉዳይ ብቻ ማሸነፍ እንችላለን። ይሄንን ያዙ። ገና የሆነ አዲስ ነገር እንደምንጠይቅ ሳይሆን ኦሽን ሊንክድ የነበርን ሀገር በሰው ሰራሽ ስራ የተዘጋብንን ማስከፈት ማለት ነው። አዲስ በር አንሰራም፣ አዲስ ሳንቃ አንሰራም። ያቺን የዘጓትን ወይ በቁልፍ መክፈት ነው ከዓለም አቀፍ ማህበረሰብ ጋር። ይሄ ማለት ጦረኝነት ምናምን ማለት አይደለም። ጦረኛ ምናምን ማለት አይደለም። ጦር እያለን ነው መንግስት በዲፕሎማሲ እየጠየቀ ያለው። እኔ እንኳን በሰጠሁት ኢንተርቪው እኛ አሁን ይሄን ነገር ማሳካት የምንፈልገው በዲፕሎማሲ ነው፣ ቅድሚያ የምንሰጠው ዲፕሎማሲ ነው። እኔ ዲፕሎማሲ ሰራለሁ፣ ሁሉም የዓለም ሀገራት የሚሉት እናንተ ብቻ በሰላም መንገድ ወደዚህ ጋር ግቡልን እንጂ እኛ እናስፈጽማለን ነው የሚሉት። ስለሚወዱን ስለሚጠሉን የሆነ ነገር ከኛ ስለሚጠቅሙ አይደለም፣ ሐቅ ስላለን እውነት ስላለን ነው። ሐቁ ምንድነው? ያቺ ስፔሻል ኬዝ ናት። ያንን መያዝ በጣም ተገቢ ነው የሚሆነው። ቀጥሎ የባህር በርን ለማግኘት የዓለም ሕዝብ ሁለት እንትን ይጠቀማል። ሁለት ሞዳሊቲዎች ይጠቀማሉ። እንዴት በአማርኛ እንደሚለው እንጃ፣ ሁለት አፕሮች ይከተላሉ። ሁለት መንገድ አለ። አንደኛው ኮሜርሻል ነው። ምክንያት አለኝ ይህን ሳነሳ። ኮሜርሻል አፕሮች ማለት ከሶቨርኒቲ ጋር ምንም አይገናኝም። አሁን የሶማሌላንድ ስናሰራ ማነው ሲጀመር እነኚህ ጠላቶቻችን ጮሁ፣ አስጮሁ። it has nothing to do with sovereignty። ኮሜርሻል አፕሮች ማለት ልክ ሞል ሰርተህ ሞል የምትሰራው ሞል ውስጥ የሚሸጠውን ነገር እንዲገበያይ ሰው ለማድረግ ነው እንጂ ሞሉን ለሙዚየም አይደለም የምትሰራው። የሆነ ሀገርም አቅሙ ኖሮት ገንዘቡ ኖሮት አክሰሱ ኖሮት የባህር ወደብ ሲሰራ እንደ ሞል ነው እንደማለት ነው። ይሄ ትርክት ምናምን አይደለም፣ እውነት ነው።
እንደ ሞል ነው። ምክንያቱም መጥቶ የሚገዙት መጥቶ የሚጠቀሙበት አካል ስላሉ ገንዘብ ለማግኘት ይሄን ይሰራሉ። ኢትዮጵያ ይሄኛውን ተውት፣ ይሄ ጓዳችን ያለውን ነገር ተውትና 3-4 ባህር በር ከዚህ በኋላ በኮሜርሻል ሞዳሊቲ ብንፈልግ ይመጥነናል። ዊ አር ቢግ ኔሽን፣ ትልቅ ኔሽን ነን እኛ። እሱም አለ ልላችሁ ነው። አሁን እዚህ ቲክቶክ ላይ በሚባለውና ይሄ ታሪካዊ ጠላቶቻችን ለባንዳዎቻችን እየሰጡ በሚነገር ትርክት መሸበብ የለብንም። ይቻላል ነው፣ እሱ ራሱ ይቻላል። እሱ ራሱ ኢንተርናሽናሊ አክሰፕተብል ነው፣ በህግ አንጻር አክሰፕተብል ነው ኮሜርሻል አፕሮች። የኛ ግን ከዛ የተለየ ስለሆነ ይሄኛውን ስፔሻል ኬዝ ያለበትን ነገር ቀደም ባልኩት መንገድ ማግኘት እንችላለንና በቃ ሁሌ እንደምለው በጠረጴዛ ላይ የተቀመጠ እውነታችን ነውና እሱም መቀናጀታችን የሚቀር ነገር አይደለም። ይሄን በቦልድነስ እንናገራለን። አሁን ድሮ በጓዳ የነበረውን አሁን በግልጽ እንናገራለን። ምክንያቱም we do have special case የሚለውን ያዙ። ስፔሻል ኬዝ የሚባለው ቅድም ስትሉ የነበሩት ጉዳዮች ናቸው። እዛ ነበርን፣ እዛ ህይወት ገብረናል፣ እዛ መስዋዕትነት ከፍለናል፣ ጠብቀናል። ስንወለድ ነው ያየነው እንጂ ከትውልድ በኋላ የመጣ የባህር በር አይደለም የሚለውን ነገር መያዝ አለብን ማለት ነው። ምሳሌ አለው ወይ ዓለም ላይ? ሁለት ሀገር ላንሳ፣ ከአፍሪካ ሞሮኮ ላንሳ። ሞሮኮ ለነ ዌስተርን ሰሃራ አካባቢ ላሉ ሀገሮች እንደዚህ ጎረቤታቸው ላሉ ሀገሮች በነፃ የባህር በር ሰጥታለች። ይሄን ለመድረክ ፍጆታ ሳይሆን እዚሁ ሞሮኮ ኤምባሲ መጠየቅ ትችላላችሁ። በነፃ እኮ ምንም ሳያስከፍሉ በነፃ ለጎረቤቶቻቸው ሞሮኮ የባህር በር ሰጥታለች። ይሄ ታሪክ ሳይሆን አሁን በስራ ላይ ያለ ነገር ነው። የኛ ጉዳይ የመቀኝነት ጉዳይ ካልሆነ በስተቀር እንደ ሞሮኮ አይነት ልብ ስለሌላቸው ካልሆነ በስተቀር እንኳን በሰጡ መቀበል ህግ ነፃም ይገባን ነበር ነው። ስለዚህ አፍሪካ ውስጥ ይሄ አፕሮች አለ። ሞሮኮ ለጎረቤት ሀገሯ በነፃ ሰጠችና ለአውሮፓ ሀገር ደግሞ ቅድም በሚለው በኮሜርሻል ሞዳሊቲ እያከራየች ትገኛለች። ገንዘብ ታገኝበታለች፣ ታድጋለች። ከዚህ ምንድነው የምናየው? ኢትዮጵያ የባህር በር ቢኖራት በደንብ በድፍረት መናገር ፈልጋለሁ። ይሄንን ከኛ በላይ ወይንም ከኛ እኩል መጠቀም የሚችሉት አሁን ባህር በር አይገባችሁም የሚሉት የጎረቤቶቻችን ቡድኖችና ግለሰቦች ናቸው። ስለዚህ ከኛ እኩል ወይም ከኛ በላይ መጠቀም ይችላሉ የባህር በሩን ብንጠቀም። ባንጠቀመው ግን አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን the way it has to only serve Ethiopia ወይም ደግሞ አፋርን ጀምሮ ወደዚህ ያለውን ሀገር ወይም ደግሞ አቅጣጫ ብቻ ሰርቭ እንዲያደርግ ተብሎ ስለተሰራ በዛ በኩል ግመልም አይደርስበትም። አንዳንዶች አሁን የግመል ውሃ መጠጫ ይባላል እንጂ በጀርባው በኩል አሰብ ወደብ በጀርባው በኩል ግመልም አያገኘው። ምንም ሊሆን አይችልም። እንዲሁ መበስበስ ካልሆነ በስተቀር ምንም ሊሆን አይችልም። ይሄንንም ያዙ። ይሄ ራሱ በዓለም አቀፍ አንድ መከራከሪያችን ነው። ጀርባውን ገልብጦ ነው ያለው። በዛ በኩል ምንም ሊሆን አይችልም። ሲሰራ ራሱ ከአፋር ጀምሮ ወደዚህ ያለው ህዝብ እንዲጠቀም ጀምሮ የተሰራ ነው። አሁን እኛ ባንጠቀም እንዲሁ ይበሰብሳል እንጂ ምቀኛ የምንለውም ለዚህ ነው። እንዲሁ ይበሰብሳል እንጂ ምንም ሊሆን አይችልም። ስለዚህ አንዱ መከራከሪያችን ይሄ ነው የምለው። የመጀመሪያው መከራከሪያችን ስፔሻል ኬዝ አለው። እኛ ላንድ ሎክድ አይደለንም። እንደገና የምንጠይቀው ነገር የለም። የነበረንን ነገር ነው እናንተ የቆለፋችሁትን ክፈቱ እያልን ያለ ነው የሚል ስለሆነ ይሄንን ዓለም በሙሉ በጆሮውን ሰጥቶ ነው የሚቀበለን። ሁለተኛ ጉዳያችን ደግሞ የምንጠይቀው የባህር በር እኮ አንዳንዶቹ በዛ በኩል ምንም ሊሆኑ የማይችሉ ናቸው። አፋቸውን ከፍቶ ከዚህ በኋላ ያለውን ህዝብ ሰርቭ ሊያደርጉ የተቀመጡ ስለሆኑ ከኛ በላይ እነሱ ይጠቀማሉ የምንለው ነገር የምናነሳው በዚህ ምክንያት ነው። በሌላ በኩል እንደ ዓለም ተመክሮ ሎዋስ የምትባል ሀገር ማንሳት ይቻላል። ቪየትናም ጋር ነው ያለችው። ላኦስ፣ እሷን ማንሳት ይቻላል። ላኦስ አሁን
ላንድ ሎክድ ናት። ቪየትናም ጋር ተነጋገሩ። ቪየትናም የሆነ ፓርቱን ከላኦስ ወሰደ። ላኦስ ደግሞ በጣም በሚገርም ሁኔታ የባህር በር በትውስት ሳይሆን በኮሜርሻል ሞዳሊቲ ሳይሆን በአባትነት በባለቤትነት እየተጠቀመች ነው የሚገኘው። ስለዚህ ምኑ ጋ ነው እዚህ አፍሪካ ቀንድ ሲመጣ አዲስ የሚሆነው የሚለውን ነገር ለማንሳት ሁሉም ቅንጅት የግብጽ ጉዳይ ነው። ሁሉም ቅንጅት የታሪካዊ ጠላቶቻችን ጉዳይ ነው። እነሱም የኋላ ኋላ ያምኑታል እንጂ ከነዚህ ከታሪካዊ ጠላቶቻችን በስተቀር ሁሉም የዓለም ክፍል ኢትዮጵያ የባህር በር እንደሚገባት፣ ስፔሻል ኬዝ እንዳላት፣ ወደዚህ መምጣት እንዳለባት፣ መታገዝ እንዳለባት ያምናሉ። ሲጠይቁም ነበረ። ይሄ መያዝ መቻል አለበት ማለት ነው። ለምንድን ነው ታሪካዊ ጠላቶቻችን የምትሉት? ምን ተፈጠረ ምናምን ብትሉ ሲጀመርም የሄደው በእነሱ ነው። ሲሄድም ውጊያ በመካከላችን እንዲቀሰቀስ የሆነ ሩት ኮስ ሰጥተው እንድንፋጅ ይሄ ነገር እንዲቀነስ እንዲጸነስም ያደረጉት እነሱ ናቸው። አሁንም አገር ቤት በቡድን በፖለቲካ ስም የማይሆን ነገር የማይሆን ትርክት ይዘን የምንፋጀው በምን ጉዳይ ነው? እነሱ በተነሰቱት ጉዳይ ነው። ምክንያቱም እንዲህ ካላደረጉ በስተቀር ኮንቬንሽናሊ በመደበኛ ጦርነት ስለማይመጡ እንዲህ አድርገው ኢትዮጵያን ደካማ ቀና የማትል ክብር የሌላት ቶሎ እንዳታድግ ወደ ኋላ እንድትቀር ሌሎች ግድቦችን እንዳታስብ ለማድረግ ነው የሚሰሩት። የኢትዮጵያ ሕዝብ ግን ጠንካራ ነው። የኢትዮጵያ መንግስት ጠንካራ ነው። እነሱ ስለዚህ ጉዳይ ሲያስቡ አሁን የዘንድሮን የአድዋ በዓል ስናከብር ብዙ አድዋዎችን ማክበር ችለናል። አንዱ አድዋችን ህዳሴ ግድብ ነው። ሌላው አድዋ ቅድም ወንድሜ ሲያነሱት የነበሩት የእንትናችን ጉዳይ ነው፣ የጋዝ ጉዳይ ነው። ሌላው አድዋ የኢትዮጵያ ከተሞች ልማት ነው። ሌላው አድዋ የግብርና ልማታችን ነው። ቅድም ስል እንደነበረው ፉድ ሴኩሪቲ ኢንሹር ለማድረግ ሳይሆን ፉድ ሶቨርኒቲ የምግብ ሉዓላዊነት ለማረጋገጥ እየሰራ ነው። ይሄንንም ያዙ። ስለዚህ ይሄኛው በጣም ቅርብ ነው። አሁን ታዲያ በዚህ ጉዳይ ላይ አንድ መሆን አለብን። ታሪካዊ ጠላት ነው ሲባል አንድ ነው መሆን ያለብን። ምንም ድምር ቅንስ የለውም። ምንም ሌላ ሪሰርች አይሰራም። ታሪካዊ ጠላት አላት ኢትዮጵያ። ምን አይነት ጠላት? የሚያባላ፣ የሚያፋጅ፣ በቡድን የሚያባድን፣ በጎሳ የሚያባድን፣ ኬዝ ሩት ኮዝ የሚሰጥ ኢትዮጵያ እንዳትረጋጋ የሚያደርግ ለዚህ ትልቅ በጀት ትልቅ ሪሰርች መድቦ የሚሰራ ጠላት አላት። የዛ ማሳለጫ መሆን የለበትም የኢትዮጵያ ሕዝብ። የመጨረሻው ነገር ይሄ ብሔራዊ ጥቅም የሚባለውን ነገር ሰው እንዲሁ ንግግር ይመስለዋል። ብሔራዊ ጥቅም የሚባል ነገር ብሮድሊ ወደ ሌቭል ከወሰነው በሁለት ነው የሚከፈለው። አንዱ የህልውና ጥቅም የሚባል ነው። ሁለተኛው ደግሞ ከዛ በታች ያሉ ጥቅሞች ናቸው። ግን ጎሳዊ አይደሉም፣ ሃይማኖታዊ አይደሉም፣ ክልላዊ አይደሉም፣ መደባዊ አይደሉም፣ ግለሰባዊ አይደሉም፣ ፓርቲያዊ አይደሉም፣ ሀገራዊ ናቸው ሁለቱም። ሉዓላዊ ጥቅም የሚባለውም ሀገራዊ ነው። እንደገና ደግሞ ከዛ በታች ያሉ ብሔራዊ ጥቅሞችም ጥቅሞች ናቸው። በሁሉም ሀገር ሁሉን የሚያስማማ የመጀመሪያው የህልውና ጥቅም የሚባለው ሰላም ነው። ይሄ መቋጫዬ ነው። ሰላም አሁን የኢትዮጵያ ህዝብ ሰላማዊ ስለሆነ ሰላም ይናገራል። ሰላም ግን ሳይንስ አፕሩቭ ያደረገው የህልውና ጥቅም ነው። ሰላምና ልማት የማይነጣጠሉ ናቸው። ሰላምና እንደ ሀገር መቀጠልና ያለ መቀጠል የማይነጣጠሉ ናቸው። ስለዚህ ሰላም የመንደር ወሬ አይደለም፣ የፓርቲ አይደለም፣ የሃይማኖት አይደለም፣ የግለሰብ አይደለም። ሰላም የሁሉም ሀገር የህልውና ጥቅም ነው። ምን ማለት ነው የህልውና ጥቅም? ሁሉንም ዋጋ የምትከፍልለት ጥቅም ማለት ነው። ስለዚህ ይሄ ማህበር እንደ ቀድሞ ከዚህም በኋላ ለሰላም የሚከፈል ዋጋን እየተመነ መክፈል አለበት። ትውልዱም እንዲከፍል ማድረግ መቻል አለበት። ያው መንግስታት ይሄዳሉ፣ መንግስታት ይመጣሉ። ድሮም መንግስታት ሄደዋል፣ ድሮም መንግስታት መጥተዋል። አሁንም መንግስት አለ፣ ለወደፊትም መንግስት ይመጣል ይሄዳል። ሁሉም የየድርሻቸውን ሚና ይጫወታሉ። ፓርቲም ይመጣል ይሄዳል።
ሰላም የሚባለው ግን በቋሚነት ለአንድ ማህበረሰብ፣ ለአንድ ህብረተሰብ፣ ለአንድ ሀገር የሚያስፈልግ ምን አይነት ጥቅም ነው? የህልውና ጥቅም። የህልውና ጥቅም ማለት የሁሉንም ቤት የሚያንኳኳ ጥቅም ነው። ስለዚህ አሁን አገር ቤት ሽፍታ ስንመታ እንደ ወታደር ኑ ወደ ድርድር ሲባሉ እምቢ የሚሉትን አሳደን ህዝብ አታሰቃዩ ብለን እንትን ስንል ስም ይሰጡናል። ሀገር ከተበጠበጠች አንድ ጀንበር ይበቃታል። ከረባት አስሮ ተውቦ መውጣት የለም። ልጆች ትምህርት ቤት ማድረስ የለም። በሰላም ውሎ ማደር የለም። ማንም አያድነንም። ማንም አያድነንም። ስለዚህ ምድርን በሰላም የፈጠራት ፈጣሪ ሰው ደግሞ ሰላሙን እንዲጠብቅ ቻንስ ኦፖርቹኒቲ ሰጥቷል። እንደየ እምነታችሁ ለዛ ሁሉም ዜጋ ዋጋ መክፈል አለበት። ሰላም የመከላከያ ብቻ አይደለም። ሰላም የአገር የሚያስተዳድር የፖለቲካ ፓርቲ ጉዳይ ብቻ አይደለም። ሰላም አገሪቷን እየመራ ያለው ጠቅላይ ሚኒስትር ጉዳይ ብቻ አይደለም። ሰላም ደግሞ የውጪ ጠላት ምናምን አይደለም። ሁለት አይነት አፕሮች አሉ። ቅድም ብያለሁ። ወይ መጥቶ በኮንቬንሽናል ወይ በመደበኛ ይዋጋሃል፣ ወይ ደግሞ ውስጥ እንድትከፋፈል፣ እንድትባላ፣ እንድትጋጭ ስም ሰጥቶ አሁን ጥሩ ስም ነው የሚሰጡት። በየብሔሩ ጥሩ ስም ይሰጣሉ። ጥሩ ሩት ኮዝ ይሰጣሉ። ከዛ በኋላ እንባላለን። እንዲህ ያደረጉ ኢትዮጵያን ያዘግሟታል ማለት ነው። ስለዚህ ውጡ፣ ከወሮ አማራ ጫወታ ምናምን እንውጣ። እኛ ሰራዊት እንደዚህ ብለን እንላችሁ እንፈልጋለን። ይሄን አጋጣሚ ተጠቅመን ከብሔር ጫወታ እንውጣ። ሀገር የምትባል ያው የእንጀራ ሀገር ሁሉም አለ። አሁን ውጭ ቁጭ ብሎ ኢትዮጵያ እንደዚህ ናት ምናምን የሚል ሁሉ የእንጀራ ሀገር ሁለት ሶስትም አለው። እናት ሀገር አንድ ናት። አንድ እናት ሀገር ነው ያለችው። የት በዓለም ላይ ለሁሉም ሰው አንድ እናት ሀገር ነው ያለው። እንደውም በቅርቡ አሁን እኛ ምን እያልን ነው? ከእናት ሀገርነት ወደ አባት ሀገርነት ለመሸጋገር ኢትዮጵያ እየተጋች ነው። ምንድነው በሁለቱ መካከል ትራንዚሽን ይኖራል። የሆነ ሀገርም እኮ አባት ሀገር ምናምን ብሎ ስል ራሱን ሰይሞ እንጂ ከፈጣሪ አንተ አባት ነህ አንተ እናት ነህ ተብሎ አልተሰጠውም። ኢትዮጵያ ግን ትልቅ ናት። ኢትዮጵያ ግን ወሳኝ ሀገር ናት በዚህ በአፍሪካ ቀንድ። ኢትዮጵያ ግን ታሪካዊ ናት። ኢትዮጵያ ግን ጥንታዊ ናት። ኢትዮጵያ ግን ፊውቸሪቲ ያላት ዓለም ራሱ በዚህ ቀጠና የሚመካባት ሀገር ናት እና የአባትነት ጉዳይ የሚገባት ጉዳይ ነው። እሱ አሁን ቶሎ ስለማይገባን ወደዛ አልገባም። ግን እስኪ በእንጀራ ሀገሩ እና በእናት ሀገር መካከል ያለው ልዩነት ይዘን እንጀራ ሀገር ቁጭ ብለው ኢትዮጵያን የሚያፋጁትን መስማት የለብንም የሚለውን ነገር መያዝ ይጠበቅብናል። የመጨረሻው ቅድም ስል እንደነበርኩት ከዲፕሎማሲው አንፃር መቋጫ ላይ እየደረሰ ስላለ ያው ይሄን በግልጽ ማውራት አስፈላጊ ስለሆነ አንድም ሀገር ሆን ብዬ ነው የደገምኩት። አንድም ሀገር ከስትራቴጂክ ጠላቶቻችንና እነሱ ስር ውል ከሚሉ ከእፉኝት ልጆች ካልሆነ በስተቀር ኢትዮጵያ የባህር በር አይገባትም ብሎ የሚናገር ዓለም ላይ አሁን የለም። እንዴት ታውቀዋለህ? በመከላከያኛ ዲፕሎማሲ እንሰራለን፣ በደንብ እንሰራለን። ከውጭ ጉዳይ ጋርም ደግሞ በመተሳሰር እንሰራለን፣ እንናበባለን። አሁን የለም፣ ብቻችን ነገር ጠብቁልን ነው የሚሉት። ስለዚህ ዝም ብሎ አየር ላይ የተበተነ ሐሳብ አይደለም በክቡር ጠቅላይ ሚኒስትራችን ልብ የተቀመጠውና አሁን ከኢትዮጵያዊ አጀንዳነት ወደ ዓለም አቀፍ አጀንዳነት የተሻገረው ጉዳይ ዝም ብሎ በአየር ላይ የተበተነ አይደለምና ይሄን ሐሳብ ሰንቀን ይሄን ሐሳብ ይዘን ዓለም ከኛ ጋራ ነው ብለን ይሄ ዓለም እውነቱን ገዝቶታል ብለን እኛ የሀገር ቤት አሳይመንታችንን በደንብ እንጨርስ ብለን የሀገር ቤት አሳይመንቶቻችን ደግሞ የሚሰጡን በጠላቶቻችን ነው ብለን ይሄ በደንብ ገብቶን ስራ መስራት መቻል አለብን። በሌላ ቋንቋ እንዲገባን አሁን ኢትዮጵያ ውስጥ ያለን ትርክና ጭቅጭቅ መከራ ምናምን ሁሉ የማንም ጣጣ አይደለም። ዶክመንት መቅረብ እንችላለን። የብሔራዊ ታሪካዊ ጠላቶቻችን
ቅመራ ነው። ጠምሮ በእንዲህ አይነት ምን ምንላቸው ነው? ማንን እንያዝ? ምን አጀንዳ እንስጣቸው? መቼ ዓመት ምን እንክፈት? እንዴት እናድርግ ብሎ ነው የሚሰሩት። ስለዚህ ገና ይሄዳሉ እነሱ ከፈለጉ። አሁን እዚህ ሰሜን አካባቢ የሚታይ ምናምን ብቻ አይደለም። ይመጡላል ወደ ጋምቤላ፣ ይመጡላል ወደ ሶማሌ፣ ወደ ፈለጉት ይመጣሉ። እንዲገባችሁ አጀንዳ ይሰጣሉ። ለምን? የተበታተነች ኢትዮጵያ ማየት ይፈልጋሉ። ደካማ ኢትዮጵያ ማየት ይፈልጋሉ። ራሷን ያልቻለች ኢትዮጵያ ማየት ይፈልጋሉ። ብዙ ደካማ ሀገር በዚህ አፍሪካ ቀንድ እንዲኖር ይፈልጋሉና እቺ እውነት ገብታችሁ ለነገ ልጆቻችሁ እያሰባችሁ አገር የሚለው ነገር ላይ አንድ ቋንቋ ይኖረን። ኢትዮጵያ የሚለው ነገር ላይ አንድ ቋንቋ ይኖረን። በአፍ ኢትዮጵያ ማለት ጥቅም የለውም። ለኢትዮጵያ የሚከፈል ዋጋ ሁሉ እንክፈል፣ እንስማማ። ሁሉም አሁን በየጓዳችን በየብሔሩ በየሃይማኖቱ በየምናምኑ የሚነሳው አጀንዳ ከኢትዮጵያ በታች ነው። ከኢትዮጵያ እኩል የሆነው ጉዳይ የብሔራዊ ጥቅሟ ጉዳይ ነው። ከዛም በላይ የህልውና ጥቅም የሚባለው ህልውና ማለት እኮ አሁን እዚህ አዳራሽ ቆይተን ከዚህ አዳራሽ በሰላም ወደ ቤት ሄዶ የመመለስና ወደ ቤት መመለስና አለመመለስ መካከል ያለ ጉዳይ ማለት ነው ህልውና ማለት። እና ህልውና ሲባል እንደዚሁ ምሽሞንሞን ቃል አይነት እንዳይመስለን። ኢትስ ክሪቲካል። እንደዛኒ ከዚህ ባሻገር ብዙ ምለው ነገር የለኝም። እነኚህን ጉዳይ ይዘን የነገውን ደግሞ በልባችን አሳድረን ለዛም ምን ሰራውን አሳይመንታችን በግላችን በየቡድን በሀገር ደረጃ በየአካባቢያችን ሰርተን ይሄንን የባህር በር አግኝተን ኢትዮጵያ የምትተኮስበት ጊዜ በጣም ቅርብ ነው። በጣም ቅርብ ነው። እንዴት ታውቃለህ? በጣም ቅርብ ነው። ቅርብ የሚሆነው ግን ሁላችንም የበኩላችንን ድርሻ ከተወጣን ነው። ለተሰጠኝ እድል አመሰግናለሁ። ማህበሩም ደግሞ ይሄንን አዘጋጅቶ እንዲህ አይነት አንድ ቋንቋ የምንናገርበት መድረክ ስላዘጋጀ በድጋሜ ላመሰግን ፈልጋለሁ። አመሰግናለሁ።